አብርሃም እውነት ይህን ፎቶ አታስታውስም? ቴምር ሪል ስቴት ድረስ ሄደክ የሩታን አይን እያየክ ከተምር ሪል ስቴት እንትን ጋራ ስትፈራረሙ ኃላፊ ጋር ከሆነው ጋራ ማለት ነው። እና ለምንድን ነው በዚህ ልክ ግን የምትጃጃለው? በጣም የሚያሳዝነኝ በእውነት ለከብት ሽያጭ ገበያ ይዞ እንደተወጣ እኮ ነው አሁን ምርጫ እየተደረገ ያለው። እና ሴቶችዬ ራሳችሁን ብትጠብቁ ብታስከብሩ ባይ ነኝ። በእውነት ሩታ ይበቃሻል። ከዚህ በላይ ክብርሽን አትጪ። ይሄ አብርሃም ማለት በእህቱ የሚመራ በራሱ ውሳኔ መወሰን የማይችል የራሱን ህይወት መኖር የማይችል እውነቴን ነው ተልካሻ ወንድ ነው ማለት ነው። እና ሩታ ይሄን ያህል ያንን ጥፋትክን በሙሉ ተሸክማ ሴት ጋር እየሄድክ ከሴት ደረት ጋር እየተለጣጠፍክ ዋና ለዋና እየተንቦጫረክ በፓንት በዋና ልብስ መታ ሩታ ያን ሁሉ ነገር ተቀብላክ ዛሬ ላይ ደግሞ ልክ እኔ ብቻ ነኝ ወንድ ልክ በቃ ተፈላጊ ስትሆን ጊዜ ኩራት ተሰማክ ማለት ነው። ምን ነው ወላድ በድባቧ ትሄድ። በእውነት ሩታዬ እግርሽን ስሙ። በክብር ትዳሩን ቤተሰቡን ሚስቱን አክብሮ የሚወድ ወንድ እኮ ሞልቷል እንዴ! ይሄን ያህል የልጇ አባት ነው። ልጅ ከአንድ እናት ከአንድ አባት ሲያድግ ፍቅር ያገኛል፣ ጥሩ ገጸ ባህሪን ይዞ ይወጣል እያልን ስንል ጊዜ ይሄን ያህል ምን ነው ዳይመንድ ነኝ አልክ? ኧረ ወደዛ እንዳንተ አይነት በራሱ መወሰን የማይችል ሸለፈንት እንደዚህ ለሀጩን የሚያዝረከርክ በየቦታው ወንድ ነው ብዬ አልለውም ማለት ነው። እና ሩታዬ ውሳኔሽን ልትወስኝ ይገባል። እውነቴን ነው። ከእንግዲህ አብርሃም ሄርሜላም ቢመርጥ አንቺ አብርሃምን ማሳደድ ማቆም አለብሽ። እሱ እንጂ ግፍ የሰራብሽ አንቺ ግፍ አልሰራሽበትም። አለቀ። የኔ ሀሳብ ይሄ ነው ማለት ነው። ጋይሶች ሰላም ውድ ተመልካቾች እንዴት አላችሁልኝ? ሰላማችሁ ብዙ ተረፍ ይባል። ኢትዮጵያንም ኤርትራንም ማለት ነው። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። እንዲሁም ነባሮች መታችሁ አስተያየት ኮሜንት ለምጽፉ ከልብ አመሰግናለሁ። ፈጣሪ አምላክ እጃችሁን ይባርክልኝ። በስደት ያላችሁ እንደ ሻማ ቀልጣችሁ አንገታችሁን ደፍታችሁ እውነቴን ነው ልጆቻችሁን ፈጣሪ ፍሬ የሰጣችሁን የምታሳድጉ እንዲሁም የቤተሰብን ኑሮ ለመለወጥ የራሳችን ሳይለወጥ ጊዜያችን እድሜያችን ውበታችን ላለቀው ለጀግናዎቹ በስደት ላላችሁ እህት ወንድሞቼ ደግሞ ፈጣሪ አሁንም ብርታቱን ይስጣችሁ። ራሳችሁን ጠብቁ። አሁን ሙቀት ነው። ውሃ በደንብ ጠጡልኝ። ያገኛችሁትን ብልት አድርጉ ማለት ነው። በተረፈ እወዳችኋለሁ። እሱ ፈጣሪ አምላክ የማታ እንጀራ ይስጠን፣ ኃይል ብርታት ይሆነን ሁላችሁንም በየሃይማኖታችሁ ማለት ነው። ሙስሊሙ፣ ኦርቶዶክሱም ሁሉም ማለት ነው። እና ፈጣሪ በያላችሁበት ይጠብቃችሁ ማለት ነው የምፈልገው። እንግዲህ ለድምፄ በጣም ይቅርታ፣ ሰሞኑን ኃይለኛ ጉንፋን ይዞኛል ማለት ነው። እንደሆነ አላውቅም፣ እየተነፋነፍኩኝ ነው ማወራ እና ትናንትና አብርሃም ምንም ነገሮችን ማስታወስ አልችልም እያለ ነበረ። አይታችሁታል። ቆይ ነገሮችን ማስታወስ እሺ፣ ሌሎችን አያስታውስ። ቴምር ሪል ስቴት ሄዶ ኬክ የቆረሰውን አያስታውስም። ሲመጣ በፈገግታ የገባውን አያስታውስም። የሱቅ ባለቤት ሆነካል ብሎ ሲሉት ሄደን ታልተፈራረምን አላምንም ብሎ ያለውን አያስታውስም። ምን አይነት መጃጃል ነው በዚህ ልክ ማለት ነው። እና በእውነት አሁን ላይ አብርሃም አውቆ አይደለም ይሄን የማያስታውስ እኮ ሰው የአይምሮ ህመም የያዘው ሰው ነው ጋይስ። እውነቴን ነው የምላችሁ እንዴ። ይሄን ያህል አብርሃም እኮ የአይምሮ ህመምተኛ ልጅ አልነበረም። እንደውም ለቡዜም አንቺ ይህን ትዳር አብረን እንድንሆን ትፈልጊው አልነበርም ወይ? ዛሬ ምን አዲስ ነገር ተፈጥሮ ነው? ከሄርሜላ ጋም ነበርኩኝ። ሄርሜላ ቤት ድረስ ወስደውት አስታውሰዋለሁ። ይህን ፎቶም ግን ይሄ ያለፈ ታሪክ ነው። እኔም አጥፍቼ ነበር፣ ሩታም አጥፍታ ነበረ። እሱን ወደ ኋላ ትተን ልጃችን በጋራ ልናሳድግ ነው። የኔ ፍቅረኛ የኔ ሚስት የምትሆነው ሩታ ናት። በሰርግ ልንጋባ ነው እያለ ያለ ልጅ እንዴት ነው ነገሩ እያልክ ራስህ ስትቀባጥር የነበርክ ፈዘክ ነው። በምንድን ያፈዘዙክ? እሺ ፈዟል። አሁን ድኖ መጥቷል ከተባለ
በምን ዳነ? እሱን ለምን ይፋ አላደረጉም? መጀመሪያ ሴቶቹን ሁለት ሴት በመሀል ይዛ ከምትመጣ ቡዜ በቅድሚያ አብርሃምን እንደ ዳነ እንዲህ ተደርጎበት ነበረ። ሩታም ተሆነች ሩታ ናት፣ ሄርሜላም ተሆነች ሄርሜላ ነበረች ያደረገችበት። አሊያም ጓደኞቹ አሊያም በቤተሰብ በዘመድ ነበረ። እንዲህ ነው ብለው ለምን ይፋ አላደረጉም? እሱን ጉዳይ ለምን ይፋ አላደረጉም? መጀመሪያ ሴት ጎትቶ ከመምጣት እኔ እንደዛ ነው የሚሰማኝ። እውነቴን ነው የምላችሁና እሱም መታ እንዲህ ነበረ። ሩታም ታልሆነች እውነት የሩታንም ስም ያጠፋ ነው። ልክ አልነበረም። የሃይማኖት ቦታ ወይም ቸርች ሲሄድ ስም ሲጠራ የነበረው የሌላ ነው። ይቅርታ አድርጉልን በዚሁ አጋጣሚ ብሎ እኮ ሰው ይላል። ገብቷቸዋል። ያንን ደግሞ ሽፍንፍን አረገችና ምን ይዘው መጡ? ሩታንም ጠሩ፣ ሄርሜላንም ጠሩ። ዳኒም መጣ፣ ኤፍሬምም መጣ። ኤፍሬም እሺ ወንድም ነው፣ ስጋ ነው። መቼም ገማ ብለሽ አትቆርጨው የሆነ ነገር ቢፈጠር። እውነቴን ነው ቡዜና በብዛት እንግዲህ እንደ ጠላት የሚታይ የነበረው ማን ነው? ኤፍሬም ነው። እዛ ጋር በወንድሙ ላይ እንዳስደረገ ማለት ነው። ወንድሙ ምንም አልሆነ። በነገራችን አብርሃም ምንም አልሆነ። እንዲሁ ሲቀዛዝን ነው። ክርስቶስን በሴቶቹ ሲጫወትባቸው ነው። በእውነት እቃቃ ሲጫወትባቸው ይሄን ሁሉ እያደረገ ያለው እሱ ሩታን ለመራቅ ሲል ያደረገው ነገር ነው። ሆን ብሎ ማለት ነው። እመኑኝ ሆን ብሎ ነው። ይሄው አሁን ደግሞ ሽምጥጥ አደረገና ምንም ነገር አላስታውስም አለ ማለት ነው። በእውነት በጣም ነው የሚገርመው። እንግዲህ እህትክ ቤት ሁሉ እኮ ወስደውክ ሌሊት ጠፍተህ ሄድክ ብለው ያሉ ጀግና ናቸው። እንደው ማን ነው እውነት ቤቱን ሳይቆልፍ የሚያድረው ማን ነው? አስቡት። ያዚያውም በዚህ ዘመን ማለት ነውና ቤት ሳይቆልፍ አንድ ሰው ደግሞ ታመመ ተብሎ ካጠገቡ ሰው ያድራል እንጂ ከታመመ ጎን የሆነ ነገር ራሱን ቢያደርግ ብላችሁ ታስባላችሁ? ማንኛውም ሰው ማንንም ጥሎ ሄዶ አይተኛም። ይሄ ራሱ ያኔ ሲደረግ የነበረው ውሸትና ድራማ ነው። ቡዜ ቤት ራሱ አብርሃም ሌሊት ጠፍቶ ሄደ። ለምን ሄድክ እንኳን ሲባል ምን አለ? ያኔም ታስታውሰው የለ ምን እንዳለ? ቴክስት አረጉልኝ ጠዋት መተክ እንወስድካለን ሲሉኝ እንቅልፍ እምቢ አለኝ። ሄድኩኝ ተነስቻለ። የታመመ ሰው ቤቱን ያውቃሉ በሌሊት? ይሄንንም ንገሩኝ። መቼም እኮ አፓርታመንት ላይ ነው የሚኖሩት አይደል? በሩ አንድ አይነት ነው፣ ቁጥሩ ይለያል እንጂ ታሟል ከተባለ እንዴት አወቀ? አሁን እንዴት ነገሮችን አላስታውስም ማለት ደግሞ በመጨረሻ ምን አርጋችሁበት ነው? እናንተ ራሳችሁ መጠየቅ አለባችሁ። እውነት ነው የምላችሁና ማለት ነው። እኔ አሁን ማለት የምፈልገው ምን እንደሆነ ታውቃላችሁ? አብርሃም እየተጃጃለ ነው በእውነት። እኔ አሁን ያሳዘኑኝ ሄርሜላ ሩታም አሳዘኑ። ምርጫውን ግን አናቅም ገና። ወይ ሩታን ነው ወይ ሄርሜላን ነው ወይ ሁለቱም ሴቶች አይፈለጉም። እመኑኝ፣ ይሄ ነው ከሁለት አንዱ ነው የሚሆነው በነገራችን ማለት ነው። ይሄ ደግሞ ቡዜ ነግረዋለች። ሄርሜላን የምትመርጥ ተሆነ ሩታ ልጅክ እናት ናት አትተውክም ብለዋለች። ሩታ ጋር መሄድ ተሆነ ሄርሜላ ስለምታፈቅረክ አተውክም፣ ትበጣበጣላችሁ፣ ህይወትክ ምስቅልቅሉን ይወጣል ስለተባለ አሁን ምርጫው ለሁለቱም ነው። እሺ እኔ አብርሃም ሁለቱንም የሚጠይቀው ነገር ታለ በቅድሚያ ሄርሜላንም ሰዓቱን ስሰጪኝ ምን አድርገሽ ነው የሰጠሽኝ ያኔ ብሏል አይደል? አሁንም እስቲ እሱን ነገር ይድገምልን ምን አርጋ እንደሰጠችው። ከዛ በኋላ ትዳሩ የባሰ ብጥብጥ እንዲሆን ከሩታ ጋር ታረቅ ብላ ከመገፋፋት ይልቅ የኔን ፍቅር ተቀበል፣ አፈቅርሻለሁ፣ ወድሻለሁ በለኝ፣ ከእህትነት አልፎ ሌላ ስሜት ላንተ እየተሰማኝ ነው ብላ ያኔ ስትለው የነበረውን ነገር ለምን እንደሆነ አሁን አጣርቶ እስቲ እሷን የሚጠይቃት። እውነት አብርሃም ለእውነት የሚፈርድ ከሆነ እውነት ሴቶቹ የሚያሳዝኑት ከሆነ ማለት ነው። ግን በዚህ ልክ ሴት ልጅ እያስለቀስክ መጃጃል ይደብራል። ባይጃጃል ነው የምለው ማለት ነው። አሁን እኔ አንድ ነገር ለሩታ የምለው እንደ ራሴ እንደ ግሌ አስተያየት እንደ አንድ ተመልካች
ሩታ ቢበቃት ምርጫው ማንም ጋር ይሁን፣ እውነቴን ነው የምላችሁ፣ እቺን ውሳኔ ተሰማች ለራሷ መኖር እንዳለባት ራሷ ላይ መስራት እንዳለባት ለልጇ ግድ ሩታ ታስፈልገዋለች እዚህ ምድር ላይ እስካለች ማለት ነው። እናት ተሌለች ልጅ አያድግም አይደለም፣ የአንድ ቀንም ልጅ ያድጋል። ጀግና አባት ልጁን አሳድጎ እናቱ ተሰውታበት አይተናል። ባለ 3 ልጆች አባት የሆነው ማለት ነው የኮሮና ሰዓት። በእውነት አሁን ሌላ ትዳር ይዞ እንደገና በልጅ ተባረከ። ምን አይነት ከ4 ዓመት ከ5 ዓመት በኋላ ማለት ነው። አያችሁ ለትዳሩ ምን ያህል ክብር ያለው ወንድ እንዲህ ነው እንጂ ሚስቱን ሳይፈታ ሌላ ሴት ጋር የሚሄድ እንዲያስቡት 80 አወረድኩ ብሎ ሌላ ህይወት ጀምሮ ሴት ቤት የሚገባ ሴት ናት ወንድ ቤት የምትገባው። ዘመኑ ተገለባበጠና ወንድ ሆነ ሴት ቤት ሰተት ብሎ የሚገባው ማለት ነው። ታዲያ ሴቶች ለምን አይንቋችሁም? እንደ ቃል ምን አይጫወቱባችሁም? እግዚአብሔር እንደው ይቅርታ አድርጉልኝ፣ እኔ ወንዶች ልጆችም አሉኝ በእውነት 2 1 ሴት አለች እንዴ። በጣም ነው የሚያስጠላው፣ ይደብራል። ስለዚህ ሩታ አብርሃምን ከነስተቱ ልትቀበለው ስትሯሯጥ፣ አብርሃም ግን ሩታ ሌላ ፈላጊ እንደሌላት ስለወለደች ሌላ ማግባት እንደማትችል አሁን እዛ ጋር እየተረዳሁት ያለው እንደዛ ነው። ልጇን አርፋ እንድታሳድግ ከእህቱ ከውሽማውም በተደጋጋሚ ይሄ ቃል ሲወረወርባት ነበረ ማለት ነው። በነገራችን ፈጣሪ ልጅ የሚወደው የሚሰጠው ለሚወደው ሰው ነው። ልንገራችሁ፣ ለሚወደው ሰው፣ በጣም ለሚያከብረው ሰው በኃላፊነት እኔ የሰጠኋችሁ ልጅ ትወጫለሽ ታሳድጊያለሽ ላለ ሰው ነው ፈጣሪ ልጅ የሚሰጠው። ስንቶቹ ደግሞ ልጅ ፈልገው ገንዘብ ይዘው ያላገኘዋሉ። ልዑል ማለት ያንቺ ሀብት ነው። ልዑል ማለት ያንቺ ሁሉ ነገር ነው። ልዑል ማለት ያንቺ ያ ያለቀሽበት ያ የተሰበርሽበት ጊዜ መጠገኛሽ መጽናኛሽ ነው ሩታ ማለት ነው። በእውነት እውነቴን ነው የምልሽ። ስለዚህ አብርሃም የማይሆንሽ ወንድ ነው። ውሳኔውን ካወቅሽ በኋላ ለራስሽ አንቺም መቆም መወሰን አለብሽ። በእውነት ልጅሽን አርፈሽ ማሳደግ ከሱ በልጠሽ መገኘት አለብሽ። አብርሃም አሁን ላይ እንዳየነው ህይወት ሳይሆን ትዳር ሳይሆን መኖር የሚፈልገው እንዲሁ እየወሰለተ የእህቱን ምክር ሰምቶ ዝሙትን እያስፋፋ መኖር ነው የሚፈልገው። እንደዚህ 2 ሴትን መሀል አቁሞ እንደ እኔ ማቀው ይሄ ከብት ገበያ ለበዓል ወይም ሊሸጡ ስትወጡ እንዴት ነው? እኔ ትዝ የሚለኝ እንደዛ ነው። ክርስቶስን ነው የምላችሁ። ገበያ በግ ተራ ሄዳችሁ የምትመርጡት ሴት መራጭ ስትሆን ነው እንጂ ምራጭ ስትሆን ምንድን ነው? ክብራችሁን ጠብቁ። ሄርሜላስ ብትሆኝ ማለት ነው። ሄርሜላ ደግሞ በጣም የጓጓችሁን እዛ ጋር ተመልከቱ። ለራሷ እያመቻቸች እንደሆነ እዚህ ጋር እኮ ምርጫ አይደለም ያስከው። እውነቱን ተናገርና እኔ እናንተ ህይወታችንን በሰላም እንኑር እያለችው ነበረ። ምን ብትባል ነው? ምንስ ብሏት ነው የመጣው? ቡዜስ ምን መክራት ነው? ምን ተመካክረው ነው እነሱ 3ቱ የመጡት? እግዚአብሔርን ነው የምላችሁ። እና ሩታ ፈጣሪ እውነቴን ነው እግሯን ስሞ ለእሷ ክብር፣ ለትዳሩ ክብር፣ ለቤተሰቦቿ ክብር፣ ለራሱ ቤተሰብ ክብር ያለው ወንድ ይሰጣታል። እውነቴን ነው። አንተ ግን ከነስተትክ ልመልስክ ብዙ ጥፋቶችን አጥፍተክ ከሷ በላይ ጥፋት ያጠፋከው አንተ ነክ። ሩታ ቢያንስ በቁጥር ቁጠሩ ብትሉ ጥቂት ጥፋቶች ናቸው። አንደኛ ወደ ቤት ተመልሻለሁ ብሎ ባለ ሰዓት መበቀያ ያረገችው እሱም አለ። ጥፋት የምለው እውነቱን እናውራ ከተባለ ማለት ነው። እና ሩታ እናት ስለሆነች ብቻ ጥፋቷን እሸፍንላታለሁ አይደለም፣ እኔ ያየሁትን ነው። ሁለተኛው ደግሞ የራቁት ቪዲዮ ሩታ ቀርጻለች የተባለው እሱ ትልቅ ጥፋት ነው። ሌላ ይሄ በጥፊ መታችሁ ምናምን የምትሉትን ተውት፣ እሱን ጥፋት ነው ብዬ አይደለም። ምነው ሴቶቹስ
ወንዶቹ አንዴ በቀበቶ አንዴ በእርግጫ አንዴ ፊታቸው ላይ በብርጭቆ ውሃ ሲደፉ እሱ ምት አይደለም ወይንስ እኔም እየተመታሁ እንደ አህያ እየረገጠኝ እንድኖር ነው የምትፈልጉት? ስለምትወኩል እኔ እሱን ቀይ መስመር አላሰምርበትም። እውነቴን ነው የምላችሁ። በቃ ስትናደዱ የምታረጉትን አታቁም። ግን ወንድ ልጅ ያው መከበር አለበት እንደ ባል። እሱም ደግሞ ይሄ እንዳይፈጠር እቤት ውስጥ ለምን ያበሳጫታል? ከሴቶች ጋር ለምን ይታያል? እውነቷን ነው። ትዳር ከሆነ ትዳር ነው። ቤትና ባል የግል ሲሆን ነው ደስ የሚለው። እንዴ ሚስቱ ነፍሰ ጡር ሆና ገና ከሴት ጋር እየተለከሰከሰ ዋና ለዋና እየሄደ እየተለጣጠፈ ምን እሱ እኮ የዋና አሰልጣኝ አይደለም። ይሄም ይሁን ገንዘብ ነው እንጀራ የሚያመጣበት ነው ብላችሁ አምናችሁ እንዳትቀበሉ ማለት ነው። አብርሃም ማለት እኮ በግማሽ ሚሊዮን ብር እኮ የተሸጠ ነው ለሴት። አናቅም እንዴ? በሰዓት እኮ ነው ለብሩክና እድሜ ለብሩክና ለአቤል የእሱን ህይወት እኮ ብጥብጥ አድርገው የሄዱት ብሩክና አቤል ናቸው። ሄርሜላን ጎትተው አመጡ። በግማሽ ሚሊዮን ብር አብርሃም ሸጡት ለሄርሜላ። ከዛም በኋላ ነው የአብርሃም ምስቅልቅል ከሩታ ጋር የወጣው እንጂ በፊትም እየተጣሉ እንደሆን አዎ እናውቃለን። እየተጣሉ ነበረ፣ እየተጋጩ ነበር። ግን ትዳራቸውን የመፍታትና እዚህ ደረጃ አይደርሱም። ሄርሜላ ባትመጣ አብርሃምን እህት መስላ አጽናኝ መስላ ወዳጅ መስላ እንደ ዕቃ ገዛችሁ። በ500,000 ብር ተገዛ አብርሃም፣ ተሸጠ። ይሄ ነው በቃ ጨዋታው፣ ተሸጠ። እሱን ሰዓት ሲያደርግ አብርሃም ምን አለ? ሄርሜላ ብዙ ነገር አድርጋልኛለች፣ ባለውለታዬ ነች። እንዴት ነው ቀና ብዬ አልፈልግሽም ብዬ የምላት ሲል ነበር እኮ። እስቲ ይሄንን ሁሉ ይጠይቃት። ለእውነት ትፈርድ ተሆነ እህትየዋ ራሱ ያኔውን ይሄንን ሁሉ ይጠያየቁ፣ እውነቱ ይውጣ። ከዛን አብርሃም የፈለገውን ይምረጥ። ሩታን መረጠ፣ ሄርሜላን መረጠ፣ ሩታን ተወ፣ ሄርሜላን ተወ። እሱ የእሱ ህይወት ነው፣ እኛ አይደለም የምንኖርለት። እኛ ቪዲዮ ሲለቀቅ ነው የምንፈተፈተው፣ አስተያየት የምንሰጠው። በእውነት ያኔ ለምን ይሄን ቃላት እንደተናገረው ሁሉ እስኪ ይሄ እውነቱ ይውጣ፣ ይጠየቅ እስኪ። ድጋሜ ደግሞ ነፍሰ ጡር ነኝ ብላ ነበረ። ያረገዘችው ልጅስ የት እንደሄደ እስቲ ይንገራት፣ ይጠይቃት፣ ቡዜም ትጠይቃት። እውነቱ ፍርጥርጥ ይበል በሁለቱም ሴቶች በኩል ምንም ነገር እንዳይቀር ክርስቶስ። ከዛን እውነቱ ይውጣ፣ ይቅርታ የጠየቀ ይቅርታ ይባባሉ። አለበለዚያ ሁሉም መንገዱን ይዞ ህይወቱን ይኑር። በቃ አብርሃምም የሴቶችን ህይወት አያበላሽ። ቻናል ለማሳደግ እየመጣችሁ ለምንድን ነው ያልሆነ ነገር የሚደረገው? ቢያንስ ነገ ልጅ አለ፣ ለልጃችሁ የሆነ ትምህርት ሰጪ ነገር፣ ለልጃችሁ ቁም ነገር ይዞ የሚያድግበት። ይሄ ቪዲዮ ደግሞ የሚቀመጥ ነው፣ ሶሻል ሚዲያ ላይ የሚጠፋ አይደለም። ለራሳችሁም ክብር ይኑራችሁ፣ ለኦዲየንሳችሁም ክብር ስጡ። በዚህ ልክ አትጃጃሉ። ወይ ደግሞ ዛሬ በአዲስ ቪዲዮ ዴቭ የሚመጣ ይሆናል፣ አይታወቅም። ነገሮች የባሰ ነው የሚበጠበጡት። እና ውድ ተመልካቾቼ ማለት ነው እናንተ እስኪ ምንድን ነው የተሰማችሁ? አስተያየት የራሳችሁን የግላችሁ መስጠት ትችላላችሁ ማለት ነው። እንደኔ ሀሳብ ከሆነ ግን አብርሃም ከሰዓቱ ጀምሮ ሄርሜላን ይጠይቃት። ያኔ ሰዓቱን ስትሰጠው በምን ምክንያት ነው? እንደገና ደግሞ ሰዓቱ ምን ነበረው? ከእጄ ላይ ሲወልቅ ለምንድን ነው በዚህ ልክ ሰዓቱ ከእጅግ ላይ እንዳይወልቅ ብላ የተከራከረችው? እኔ ገዛሁን ልክ ሰዓት ከእጅግ ላይ መውለቅ የለበትም ብላ ያለችውን እስኪ ዛሬ ለእውነት ከሆነ ይሄንን የሚጠይቅልን። የሄርሜላ እርግዝና ወዴት ገባ? እውነት ቡዜ ለእውነት የሚፈርዱ የሚቆሙ ከሆነ ይሄም ይጠየቁ። አዎ ሁለቱንም ሴቶች ይጠይቅልን። ሴት ልጅ መራጭ እንጂ ምራጭ መሆን የለባትም። ራሷን ማስከበር አለባት ማለት ነው። ገና ሁለት ሴቶች አፈቀሩኝ፣ ወደዱኝ፣ አበዱልኝ ብሎ
በዚህ ልክ ነገሮችን አላስታውስም ብሎ መምጣቱም ትክክል አይደለም ብዬ ነው የማስበው ማለት ነው። ስለዚህ አብርሃም ኦዲየንሱንም ራሱንም ሩታንም ሄርሜላንም እየሸወደ ነው። ይሄ ሁሉ ምክር የእህቱ ነው። እንደኔ ከሆነ የቡዜ ምክር ነው፣ ሌላ የማንም አይደለም ጋይስ። በእውነት እናንተም የተሰማችሁን የግላችሁን አስተያየት ኮሜንት ላይ መስጠት ትችላላችሁ ማለት ነው። እና ሩታዬ እውነቴን ነው፣ አብርሃም መረጣትም አልመረጣትም ለራሷ መጠንከር፣ ጀግና መሆን ከነስተትክ እንኑር ብላ የምትል ሴት የለችም።